እኔ ከዚህ በላይ ምንም ነገር ማድረግ አልችልም። እዛች ህፃን ልጅ ላይ አይጨክንም ብለሽ ካሰብሽ በጣም ተሳስተሻል። ከዚህ በፊትም ይሄን ነገር ነግሬሻለሁ። እኔ በመንገድ የሚገባውን ሁሉ እያጸደው ነው ማለት ሰሚኛልሽ። የቅንጅርቲ እጣ እንዲደርሳት ካልፈለግሽ የማዝሽን ነገር ብቻ ታደርጊያለሽ። ቆይ ቅንጅርቲን ምንድነው ያደረከው? እስካሁን አልገደልኩትም። ሰሚኛልሽ። እኔ አንዳንዴ ሞትን ገድያታለሁ እኮ ህይወቷን እኮ እንዳትጠቂ እናትሽ በሆንማ ኖሮ ሁሉንም ነገር ተነግሪኝ ነበር አስቀድመሽ። ደግሰን ብንጋባ ማን ይከለክለናል? እንደዛ ከሆነማ ሳሚና ሉሲም አብረውን ይሞሸራሉ። የኔ ፍቅር የእነሱን ወደ ኋላ ወይ ወደፊት ማድረግ አንችልም? ለምን? ስልክ ነው ተደውለት። እሺ ቲጂ ሉላ እንዳረገዘች ለአክስቷ ተናግራባታለች። ሱራፌል ካርታውን በደስታና በፈገግታ ለቤዛ መልሶላታል። ቤዛም አሁን ከሱራፌል ጋር እንድትተወኝ አልፈልግም፣ አብረን እንድንኖር ነው የምፈልገው፣ እንድትፈታኝም አልፈልግም፣ እወድሃለሁ በማለት ከሱራፌል ጋር እንደ አዲስ የጦፈ ፍቅር ውስጥ ገብተዋል። ሉላ እንግዲህ ቤዛ ነኝ በማለት ወደ እነ ቤዛ ቤት ልትገባ ተስማምታለች። ቤዛ ግን ምን ልታደርግ ነው? ማለቴ ቤዛ እዛ እያለች ቤዛ ነኝ ብላ ስትመጣ ማን ሊያምን ይችላል? ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንዲሁም ደግሞ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ ደግሞ ቤዛ ድራማ ክፍል 50 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። እንግዲህ በባለፈው ዶክተር ሮቤን ሳሮንን ነይ በማለት መኪና ውስጥ በምታነጋግረው ሰዓት ይቅርታ ጠየቅሻት ወይ በማለት አዎ ይቅርታ ጠይቄያታለሁ፣ ግን አዲስ ነገር አለ፣ ሱራፌል ካርታውን ሊመልስላት ነው በማለት ስትነግረው እሱም ፊቱ አመድ ሲመስል ነበረ ያየ ነው። በአሁኑ ላይ ደግሞ እንዴት እንደዛ ይሆናል? አሁንም ስራሽን አልጨረሽም፣ ብዙ የምትከታተዩ የምታደርጊው ነገር አለ። ይሄ ቅዴ የተበላሸብኝ የመጀመሪያ ቀን አንቺ መርዙን ለቤዛ ስላልሰጠሻት ነው። እንዴት እንደዚህ ይሆናል? በማለት እልህ ውስጥና ብስጭት ውስጥ ገብቷል። የምፈልጋቸውን አንዳንዷንም ሁሉ እገላለሁ፣ አለቃቸውም፣ እበቀላቸዋለሁ በማለት ተናግሯል። አሁንም ልጅሽ ላይ አንድ ነገር እንዲደረግ ካልፈለግሽ እምልሽን ሁሉ ታደርጊያለሽ። ጨዋታው ተጀመረ እንጂ ገና አላለቀም፣ እንደ ቅንዝርት ነው የማደርግልሽ በማለት ተናግሯል። ግን እሱን እየታደረግከው ገደልከው በማለት ነበረ የጠየቀችው። እሱ ግን አይ ገና አልገደልኩትም በማለት ነው የነገራት። ሳሚም እንግዲህ ቅንዝርትን የሚፈልገው እሱ ነበረ። አሁን ላይ በቤዛ ጉዳይና እንዲሁም ደግሞ በሉሲ ፍቅር ቢዚ ስለሆነ ያንን ልጅ ለመርሳት ደርሷል። ማንም የት ነህ የሚለው አልተገኘም። ቲጂም እንግዲህ እንዳትናገሪ ላግስቴ በማለት የነገረቻትን ሄዳ ለሉላ አግስት ሉላ እንዳረገዘች ተናግራባታለች። አረቄ ይዛ ሄዳ እንጂችን ጠጪ ብትላትም አሞኛል፣ እግሬ ሁሉ አባብጧል፣ አልጠጣም ብትላትም ከዛም ሉላ ግን የሆነ የደበቀችሽ ነገር አለ በማለት እንግዲህ ነግራታለች። ሉላም ወደ ቤት ስትመጣ እማዬ የምትይኝ አውቀሽ ነው ወይ? እንዴት ደህና ሆናለሁ ልጄ ይህን ያክል ነገር ደብቃኝ በማለት ሉላ ላይ እየጮኸችባት ትገኛለች። እኔ ያለውኝ እንዴት ትናንት ለምታውቂያት ቲጂ ሁሉን ነገር ተናገረሽ፣ ሁሉን ነገር ነግራኛለች፣ ስለዚህ አትደብቂኝ፣ ምንድነው የተፈጠረው? ማን ነው ልጁ? በማለት ጠይቃት ነበረ። እንግዲህ ሉላም ይሄ ፍቅር የሚባል ነገር አይኔን አወረው፣ ታዲያ ምን ይደረጋል አንዴ የተፈጠረ ትላታለች። ቆይ ህልምሽስ፣ እቅድሽስ፣ ኢንጂነር የመሆን ሀሳብሽስ በማለት ነበረ የተናገረቻት። ቤዛም እንግዲህ ከሱራፌል ጋር በመወያየት እነሳሚን ሊጋብዟቸው ቤታቸው አስበዋል። እንደ በፊቱ አይደለም። አሁን ሳሚም ጥሩ ሰው ሆኗል። ስለዚህ ሁሉ ነገር በመስተካከሉ ደስተኛ ነኝ እያለ ትገኛለች ቤዛ እንግዲህ ሀሳቧን ቀይራ መውለድ እፈልጋለሁ ብላለች። መውለድ ሳሚም መድኃኒት ወስዳለሁ ወይ ወንድማ እንደሚወስድ ማለቅ መሰለ እንዴ በማለት እንግዲህ ጠይቀዋለች። እንዴት ግን አንድ ቀን እንኳን ተስቶ ይህ ነገር አይፈጠርም?
ምናልባት የመካንነት ምርመራ ባደርግ ቅር ይልሃል በማለት ጠይቃው ነበረ። ብናደርግ ለምን አትይም በማለት ጠይቋት ነበረ። እናደርጋለን ችግር የለም ግን የጠበቅሽው ነገር በእኔ ባይሆንስ በማለት ጠይቋት ነበረ። አንተ ያሰብከው በእኔ ላይ ቢሆንስ በማለት ነበረ የጠየቀችው። እኔ የቀረብኩሽ ለልጅ አይደለም፣ ነገር ግን ከአንቺ የፈለኩትን ነገር ሁሉንም ነገር አግኝቻለሁ በማለት እንግዲህ ይነግራታል። እንደውም በቃ ምርመራውን አናደርግም በማለት ይወስናሉ። ፈጣሪ ባለው ቀን የሆነን ሁሉም ነገር በማለት እንግዲህ ተነጋግረው ጨርሰውታል። የስራዬን ጉዳይ እንዴት አደረግሽው በማለትም ጠይቀዋት ነበረ። በአካውንትህ በዛ ያለ ብር አስገብቼልሃለሁ፣ ወንድ ልጅ ኪሱ ባዶ ሲሆን ጥሩ አይደለም በማለት እንግዲህ ነግራለች። ይህም ደግሞ ካርቶን ስለመለሰላት ምናልባት የምስጋና ብር ሊሆን ይችላል። እንዲሁም ደግሞ ስለ ሰርግ አውርተው ነበረ። የባለፈው ዝም ብሎ ወረቀት ነው፣ አሁን ላይ ግን ብንሰረግስ የሚል ሀሳብ አምጥቶ ነበረ። እንደዛ ከሆነ በቃ ሳሚና ሉሲም አብረው ይሞሸሩ በማለት ነበረ የተናገረችው። አይ እንደዛማ አይሆንም፣ ሳሚን ሙዜ ላድርገው አስቤያለሁኝ በማለት ይነግራታል። ሙዜ በማለት እንግዲህ ድንግጥ ትላለች። ምክንያቱም የማይዋደዱ ሰዎች ዛሬ ላይ እንደዚህ ተለውጦ ፍቅር በፍቅር ሲሆኑ ትንሽ እሷም ጠርጥራለች። ቤዛም ሳሮን ወደ ቤት በመምጣት በድጋሚ እግሯ ስር ወድቃ ይቅርታ እንደጠየቀቻት ለባለቤቷ ትናገራለች። እንግዲህ ሱራፌልም ምን አባቷ ልትሰራ መጣች በማለት ነበረ የተናገረው። ያን ሁሉ ነገር ያደረገችው በሮቤል ምክንያት ነው። ሮቤል ልጇን ስላገዘባት በቃ ሁሉንም ነገር እሱ በይ ስላለኝ ነው ያልኩት። አሁን ግን ልጄ ተፈታለች፣ ስለዚህም ይቅርታ አድርጊልኝ ብላ ሁሉንም ነገር አውርታ ነገረችኝ። ነገር ግን ያነክል አሁንም አላምናትም በማለት ነው የመለሰችው። ሳሮንም እንግዲህ በመንገድ ላይ ለብቻዋ በምትሄድበት ሰዓት ቲጂ አግኝታት ነበረ። ቲጂም እንግዲህ ሳሮንን በማስቆም እመኝኝ ቤዛ ላይ ምን እያቀዳችሁ ነው? አንቺና ሮቤል ምንድነው አድርጌ የሚልሽ? አንዲት ነገር እንድትሆን አልፈልግም ጓደኛዬ። አሁንም ጥሩ ግንኙነት ባይኖረንም እሷ ላይ ምንም መጥፎ ነገር እንዲደረግ አልፈልግም። ለምን መኪና ውስጥ ገብተን አናወራም ብትላትም አይ የማላውቀው መኪና ውስጥ አልገባም በማለት ነበረ የመለሰችላት። የቲጂ ወሬና አነጋገር እጅግ ቢያስደንቃት ሳሮንም ግን የምርሽን ነው እንደዚህ የምታወሪው? አንቺ አሁን ለቤዛ አስበሽ ነው በማለት ነበረ እየጠየቀቻት። ነገር ግን አይመለከትሽም አያገባሽም ብላት እንግዲህ ሄዳለን። ሱራፌልም እንግዲህ ወደ ሳሚ በመደወል ወዳጄ በማለት ነበረ የመጀመሪያ እየጠራው። ወዳጄ በማለት ሳሚም ይደነግጣል። አዎ አትደንግጥ በማለት ነበረ የተናገረው። በእውነት እስከምመጣ አላደረሰኝም እና ባከን ስለተፈጠረው ነገር በሙሉ ይቅርታ አድርግልኝ በማለት እንግዲህ ይቅርታ ተጠይቀዋል። ችግር የለም ወዳጄ ተባብለዋል። ሁለቱም ወዳጄ መባል ጀምረዋል። ሳሚም እንግዲህ ወደ ፈጣሪ ቀና በማለት እባክህን የዚህን ነገር ፍጻሜ አድርገው በቃ እያለ ይገኛል። አሁን የቤዛ ድራማ ሁሉም ወደ ሰላም መንገድ እየሄደ ሲሆን፣ ነገር ግን ቲጂና ዶክተር ሮቤል አሁንም ጥንስስና ክፋታቸውን መጠንሰሳቸው ወይም ደግሞ ማቀዳቸው ትንሽ ቢደብርም ነገር ግን እነ ቤዛ እንዲሁም እነ ሳሚ ሰላም በማውረዳቸው ሁላችንም ደስ ብሎናል። መጨረሻውንም የሚያሳምረው ብለናል። ቲጂም ሳሮንን እንግዲህ ምን እየተፈጠረ ነው ግን እነ ቤዛና ሱራፌል እኔ በፍቅር እንዲኖሩ ነው እቅዴና ሀሳቢ፣ ግን ምን እየተካሄደ ነው አሁን ቤታቸው እያለች እያጣራች ትገኛለች። ይህም ደግሞ ሉላን እዛ ቤት ቤዛ ነኝ በማለት እንዴት ታስገባት ነው እቅድና ሀሳቧ። ቤዛ ሳሮን ግን ይሄ ነገር ስለገባት እኔ አንቺና ሮቤል እሳትና ጭድ እንደሆናችሁ ስለማውቅ ነው አሁን ልጄን ስታመጭልኝ ሁሉንም ነገር እነግርሻለሁ ማቀውም በሙሉ ደህና ወይ በማለት ጥላት ትሄዳለች። ይህች ልጅ በቃ ሚስጥሬና መንገድ ገብቷታል ማለት ነው በማለት ሚስጥር ስላላገኘች እንዲሁም ደግሞ ቲጂ ወደ ቅጥሮቿ በመደወል ዛሬ ማታ የምትሰሩት ስራ አለ ተዘጋጁ ብላ ደውላለች። በሌላ በኩል የሉላ አክስት ታማለች። ለዚህ እንድትሆኝ ያደረግኩሽ እኔ ነኝ አይደለም ይቅርታ አሁን እንዴት ነሽ እያለቻት ትገኛለች። እንግዲህ የሉላም አክስት እኔ ደህና ነኝ፣ ነገር ግን ልጆች ላይ አንድም ነገር ውሳኔ እንዳትወስኝ በማለት ትነግራታለች። ሉላም እንግዲህ አክስቷ ስለታመመች ወደ ሳሮን በመደወል እባክሽና አክስቴ ታማለች ድረሽልኝ በማለት ደውላላት ነበረ እና እንዳንቺ ያለች እኩል ልጅ እያላት ላትታመም ነው በማለት ነበር ስልኩን የዘጋችባት። አይዞሽ ሉላ
ምን ያክል አስፈላጊ እንደሆንኩሽ እንድታውቂ ነው እንጂ መልሼ እደውላለሁ የሚል ሀሳብ ነው ያስተላለፈችው በግሏ ማለት ነው። በሌላ በኩል ደግሞ ኃይሎቿን ሰብስባ የሳሮን ልጅ ልታስለቅቅ እልህ ውስጥ ገብታለች። ማለትም ከሮቤል ልትነጥቅ ማለት ነው። የሳሮን ልጅ ለወደፊት እቅዴ ታስፈልገኛለች በማለት እንግዲህ አሁን በሮቤል ስር ያለችውን የሳሮን ልጅ በእጇ ልታስገባ እያሰበችና እያቀደች ትገኛለች። ሀሳብና እቅዷ እንግዲህ ይሳካሉ ወይንስ አይሳካም አብረን የምናየው ነው የሚሆነው። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።